አንድ ሰው እንደዚህ ብሎ ሲናገር ሰማው። የገጠር ሰዎች ዶሮ ያረባሉ፣ እንደዚህም ደግሞ የዶሮ ዝርያ የሆነች ቆቅ የምትባል በጫካ ውስጥ የምትገባ ወደ ሰው ማትጠጋለች። ዶሮ ያረባሉ፣ ብዙ ዶሮ በቤታቸው እያረቡ ቆቅ ለማሳደድ ይሄዳሉ። ቆቅ በወጥመድ ይዘው እሷን ይይዛሉ፣ እሷን ይጠቀሟታል። ለምን? ቆቋ ብዙ ጊዜ አትያዝም፣ ከነሱ ቁጥጥር ውጪ ናት። ዶሮ ግን በነሱ ቁጥጥር ስር ናት። ስለዚህ ዶሮዋን በፈለጉት ሰዓት መጠቀም ማረድ ይችላሉ። ቆቋን ግን እንደፈለጉት ይዘው በፈለጉ ሰዓት ማረድ መጠቀም ስለማይችሉ ጊዜ ጠብቀው ሁሉ ጊዜ እየዞሩ ወጥመድ አጥምደው እሷን ይጠብቋታል። እንደ ቻንስ እንደ ድል ሆኖ እሷን ከያዙ ይጠቀሟታል ማለት ነው። ጠላትም እንደዚሁ ነው ነገሩ። ያላመኑ ሰዎችን ትቶ እነሱ በእጁ ስር ስላሉ እነሱ ላይ ትኩረት አያደርግም፣ ክርስቲያኖች ላይ ትኩረት ያደርጋል። ሁሉ ጊዜ እንደሚያገሳ አንበሳ የሚውጣውን በመፈለግ በዙሪያችን ይዞራል የሚለው ቃል ይህንን ይገልጽልኛል ብዬ አስባለሁ። ስለዚህ ሁሉ ጊዜ ጠላት እኛ ላይ ትኩረት ያደርጋል። እኛ አምልጠናል። እኛ በክርስቶስ ኢየሱስ ከጠላት አገዛዝ ከጠላት መንጋጋ ስላመለጥን ያላመለጡት በሱ ስር ስላሉ ያመለጡትን እንደገና ወደ ራሱ ለመመለስ ሁሉ ጊዜ ምን ይላል? ይዞራል እኛን ለማግኘት። ለዛ ነው አንዳንድ ሰዎች አንዳንዴ ፈተና ሲበዛብን ግራ ይገባናል። ለምንድን ነው ሌሎች ዓለማዊ ሰዎች ዘና ብለው እየዞሩ እንደፈለጉ እየኖሩ እንደፈለጉ ተመችቷቸው እየተመላለሱ እኛ ላይ ለምን እንላለን? ነገሩ ወገኖቼ እንደዛ ነው። እንደ ቆቅና እንደ ዶሮ ነገር ነው ማለት ነው። ስለዚህ እግዚአብሔር እኛ ስላስመለጠን ጠላት ሁሉ ጊዜ ወደ ራሱ ለመመለስ ነው፣ ግን አይችለንም። እግዚአብሔር ቃል እንደዚህ ይላል፣ እኛን የሚጠብቀን አይተኛም አያንቀላፋም ስለሚል ጠላት መቼም ሊያገኘን አይችልም። እኛ በጸሎት ወደ እግዚአብሔር ተጠግተን መበርታት፣ እግዚአብሔር ጋር መጠጋት ያስፈልገናል። እግዚአብሔር ይረዳናል። አንድ ሰው እንደዚህ ብሎ ሲናገር ሰማው። የገጠር ሰዎች ዶሮ ያረባሉ፣ እንደዚህም ደግሞ የዶሮ ዝርያ የሆነች ቆቅ የምትባል በጫካ ውስጥ የምትገባ ወደ ሰው ማትጠጋለች። ዶሮ ያረባሉ፣ ብዙ ዶሮ በቤታቸው እያረቡ ቆቅ ለማሳደድ ይሄዳሉ። ቆቅ በወጥመድ ይዘው እሷን ይይዛሉ፣ እሷን ይጠቀሟታል። ለምን? ቆቋ ብዙ ጊዜ አትያዝም፣ ከነሱ ቁጥጥር ውጪ ናት። ዶሮ ግን በነሱ ቁጥጥር ስር ናት። ስለዚህ ዶሮዋን በፈለጉት ሰዓት መጠቀም ማረድ ይችላሉ። ቆቋን ግን እንደፈለጉት ይዘው በፈለጉ ሰዓት ማረድ መጠቀም ስለማይችሉ ጊዜ ጠብቀው ሁሉ ጊዜ እየዞሩ ወጥመድ አጥምደው እሷን ይጠብቋታል። እንደ ቻንስ እንደ ድል ሆኖ እሷን ከያዙ ይጠቀሟታል ማለት ነው። ጠላትም እንደዚሁ ነው ነገሩ። ያላመኑ ሰዎችን ትቶ እነሱ በእጁ ስር ስላሉ እነሱ ላይ ትኩረት አያደርግም፣ ክርስቲያኖች ላይ ትኩረት ያደርጋል። ሁሉ ጊዜ እንደሚያገሳ አንበሳ የሚውጣውን በመፈለግ በዙሪያችን ይዞራል የሚለው ቃል ይህንን ይገልጽልኛል ብዬ አስባለሁ። ስለዚህ ሁሉ ጊዜ ጠላት እኛ ላይ ትኩረት ያደርጋል። እኛ አምልጠናል። እኛ በክርስቶስ ኢየሱስ ከጠላት አገዛዝ ከጠላት መንጋጋ ስላመለጥን ያላመለጡት በሱ ስር ስላሉ ያመለጡትን እንደገና ወደ ራሱ ለመመለስ ሁሉ ጊዜ ምን ይላል? ይዞራል እኛን ለማግኘት። ለዛ ነው አንዳንድ ሰዎች አንዳንዴ ፈተና ሲበዛብን ግራ ይገባናል። ለምንድን ነው ሌሎች ዓለማዊ ሰዎች ዘና ብለው እየዞሩ እንደፈለጉ እየኖሩ እንደፈለጉ ተመችቷቸው እየተመላለሱ እኛ ላይ ለምን እንላለን? ነገሩ ወገኖቼ እንደዛ ነው። እንደ ቆቅና እንደ ዶሮ ነገር ነው ማለት ነው። ስለዚህ እግዚአብሔር እኛ ስላስመለጠን ጠላት ሁሉ ጊዜ ወደ ራሱ ለመመለስ ነው፣ ግን አይችለንም። እግዚአብሔር ቃል እንደዚህ ይላል፣ እኛን የሚጠብቀን አይተኛም አያንቀላፋም ስለሚል ጠላት መቼም ሊያገኘን አይችልም። እኛ በጸሎት ወደ እግዚአብሔር ተጠግተን መበርታት፣ እግዚአብሔር ጋር መጠጋት ያስፈልገናል። እግዚአብሔር ይረዳናል። አሜን።